ምኖሽ 350 ሺህ ብር 345 ሺህ ብር ጠቅላላ ኦንላይን ቁጭ ብለሽ ላክሽለት ማለት ነው። አዎ ከየት አመጣሽ አንቺ? ይሄ ሁላ ተበድሬ ነው ብዙ ብር። እናንተ ስሙኝማ ማለት ነው። እንደዚህ ያለው ወርደት በዘር ማንዝራችሁ አይድረስ። አንዷ ልጅ ምን እንዳደረገች ልንገራችሁ ብዬ መጣሁ። መቼም እኔ እና ወሬ አይሆንልንምና ማለት ነው። በጣም የገረመኝን ነገር ነው የምነግራችሁ። ማለት ለማውቁት ወንድ ብር መላክ ምናምን ይሄ ብርቅ አይደለም፣ የተለመደ ነገር ነው ማለት ነው። እና ታዲያ ምን ብርቅ ሆኖብሽ ነው የመጣሽ አንቺ ቅሌታም ካላችሁ ልንገራችሁ ወላይ እኔ ቦን አልናገርም ማለት ነው። ድብቅ ሽፍና አድርጊያት እኖራለሁ እንጂ ወይዘሮ ሸቃሊት ማለት ነው። ልንገራችሁ ካሁን በፊት 5 አመት አረብ ሀገር ሰርታለች ማለት ነው። ከዛ ከነዚያ ከሰራችባቸው ሰዎች ድጋሚ መጣችና መስራት ጀመረች ማለት ነው። ሀገሬ ልጆች ከዛ ሸቃሊት ሆዬ ከሆነ ሰው ጋራ ዝም ብላ የማታውቀውን ሰው በኦንላይን ተዋወቀች ማለት ነው። ከዛስ በሉ ከዛስ ካላችሁ ልቀጥል። ከዛማ ወይዘሮ ሸቃሊት ሊበላት ሊያልፍላት ደግሞ እኮ ልጅቱ የሆነች የኔ ቢጤ የሆነች ጉዛዛ ነገር ናት። ስትታይ ራሱ የሆነች ነገር ናት ማለት ነው። ገባችሁ? በግነቷ ነው የተጫወተባት እንጂ ብልጥ እንደሆነች ቢያውቃት ኑሮ እንደዚህ ባላደረጋት ነበር ማለት ነው። እና ምኑ ገርሞኝ ነው መሰላችሁ የመጣሁት ወይም ደግሞ እንደዚህ ካለ ውርደት እንደዋላ ይጠብቃችሁ ያልኩበትን መንገዱን ልንገራችሁ። ወይዘሮ ሸቃሊት ከእጇ ላይ ያለው ብር ስትልክለት አልበቃም ድገም የተባለች ማለት ነው ያገሬ ልጆች። ከዚያ ምን አደረገች መሰላችሁ? በአባቷ አካውንት ያስቀመጠችው ብር ነበር ማለት ነው። ከዛ በአባቷ አካውንት ያስቀመጠችውን ብር ሊበላት ካናዳ ሀገር ሊወስዳት ማለት ነው ወንድ ሆዬ። ከዛ ለአባቷ አራባዬ አሁን እኮ ሊያልፍልን ነው፣ እኔ ልጅ እኮ የተለየ ነገር አገኘው ምንድን ነው ሲላት፣ በቃ ካናዳ ሀገር ለር ነው ሀብታም ባልጣበስል ነው ምናምን ትልና እና ይላታል። እናማ የዚያን ሰው የአካውንት ስጥና ማለት ነው ከአካውንት ያለውን ብር በዚህ አካውንት አስገባለት ትልና ያንን መከረኛ አባቷን ታዘዋለች ማለት ነው። እንግዲህ የገጠር ሰዎች ታውቃላችሁ፣ ምን የሚያውቁት ነገር የለም። አባት ሆዬ ደግሞ ሰየው ልጅ በቃ ጥሩ ትዳር ልታገባ ነው፣ በቃ ሀብታም ልታደርገኝ ነው ብሎ ያስቡና ለነገሩ ይህን ባያስቡም አባቶች የልጆቻቸውን ትእዛዝ ለመፈጸም መቼም ልጆቻቸውን ለማስደሰት የማያደርጉት ነገር የለምና እሺ ሄዱና አባትየውም ተስማሙ ማለት ነው ሀገሬ ልጆች። ከዛ ያንን ብር ሙጥጥ አድርጎ ወደዚያ ወደ ተባለው አካውንት አባትየው አስገቡ ማለት ነው። ከዛ ያም ተደርጎ አልበቃም ማለት ነው ሀገሬ ልጆች። ያም ተደርጎ ሰውዬው የሚፈልገው ብር አልሞላለትም ማለት ነው። ከዛ ወይዘሮ ሸቃሊት ደግሞ ከጓደኛ ከምንም ብትበደርም ደግሞ አሁንም ብር መሙላት አልቻለም ማለት ነው። ከዚያስ ምን ብታደርግ ጥሩ ነው መሰላችሁ? ሀይ ወላዳ ላይ ሀገሬ ሰው ለሚጠቅም ነገር ሰው ነገ ትርፍ ለሚያገኝበት ነገር አሁን ቢበደር ይሄን ያክል ርቀት ቢሄድ ምን ችግር አለ ሀገሬ ልጆች? ኧረ አንዳንድ ሴቶችን የማንደው ስለተናደድኩ ነው ዝም ብዬ ማለፍ አልቻልኩም። ምን አገባሽ ትሉኛላችሁ፣ ግን ያገባኛል የሀገሬ ልጆች። በአገባኝም ልተንፍስ ብዬ ነው ማለት ነው፣ ልንገራችሁ ብዬ ነው ደግሞ የመጣሁት። ከዛ ማለት ነው ሀገሬ ልጆች ስሙኝማ፣ ከአባቱ ያለውንም ከዚያም ያለውን ብር አድርጋ አልሟላላት ሲል ወይዘሮ ሸቃሊት እነዚያ ሰዎች ከአሁን በፊት 5 አመት የሰሩባቸው ሰዎች ናቸው አለችና ከዚያ ሰዎቿ ልክ ጥሩ ነገር ልክ ጠቃሚ ነገር የምትገዛበት አስመሰለችና ደሞዟን ቀድሞ እንዲሰጧት አደረገች ማለት ነው። የስንት ወር ደሞዝ እየሰራው ከፍላለሁ፣ ስለዚህ ብር አስፈልጎኝ ነው ትልና ካሰሪዎቿ ተቀበለች ደግሞ ማለት ነው። እንደሰማችኋት ይሄን ሁሉ ብር ታግኝተሽ ነው ግን ሲላት ተበድሬ ነው ብላለች። እና በጣም ብዙ ብር እንደተበደረች እና በጣም የብዙ ወር ደሞዟንም ሳትሰራ ካሰሪዎቿ ላይ እንደወሰደ ተናገረች ማለት ነው። ከዛ ስበሉ ከዛ ሊበላት ስልክ ቁጥር ሲደወልላት ሲታይ በሁለት ስልክ ነው የሚያወራት። በሁለት ስልክም ስታየው የካናዳ ስልክ ነው። በቃ እሷ እንግዲህ ሰየው ከሸቃላ እንልወጣ ነው አለፈልኝ፣ ዘርማን ዝሬን ሁሉ ከችግር ላወጣ ነው፣ ካናዳ ልሄድ ነው፣ አረብ ሀገር እኮ ሰርቼ በወር ነው የሚከፈለኝ፣ በቃ ካናዳ ከሄድኩኝ እኮ በሰዓታቶች ልክ ተከፋይ ልሆን ነው፣ እኔ ሸቃሊት ላይ ደግሞ ብዙ የስራ ልምድ አለኝ ምናምን እያለች እያወጣች እያወረደች ለወደፊቱ ምን መስራት እንዴት ማድረግ እንዳለባት እያሰበች እያለ ያነ ሰውዬ ያነ ብር ከደረሰው በኋላ ብሎክ አድርጓት ላሽ ማለት ነው ሀገሬ ልጆች። ኖርማል ነው፣ የተለመደ ነገር ነው ማለት ነው። እኔ ታዲያ ምን አሳፍሮሽ ነው እንደዚህ ካለ ውርደት ይጠብቃችሁ ያልሽነ ካላችሁ ልንገራችሁ ሀገሬ ልጆች፣ ውርደታችሁን ውርደት አድርጋችሁ ቁጭ በሉ እንጂ ስትዋረዱ ለቤተሰብ አትናገሩ። እሺ አሁን ይቺ ልጅ ምን ብላለች መሰላችሁ? ላገባ ነው የጥሩ ነገር ላድርግል ነው ሊያልፍልን ነው ብላ ለአባቷ ተናግራ ነበርና ከዛ ለአባትየው ትሄድና ምን ትላለች መሰላችሁ? ትሄድና አይደለም እንጂ ትደውልና እኔ ለወሬ ስልኮ በቃ ማላመጣው ነገር የለም የሀገሬ ልጆች። ለአባትየው ኧረ አባቴ ሆዬ ያነ ሰውዬ እኮ ውሸቱን ነው እንጂ ፈልጎ አይደለም የመጣዩ ብሩን ከወሰደ በኋላ እኮ ብሎክ አድርጎ ይጠፋ። ኧረ አባቴዋ ቢያንስ እኔ ከዚሁኝ ያስተላለፍኩለት ብር እንኳ ተበልቶ
ቢቀር እባክህን አባቴ ዋንተ ከሱ በባንክ ቤት ሄደህ ስላስተላለፍክለት ደረሰኙ ስላለ ቢያንስ ሄድና አካውንቱን አሳግርትልና እዚያ ምስኪን ገበሬ አባቷ ይሄን ትእዛዝ ታስተላልፋለች ማለት ነው። አባዬ ገራገሩ ደግሞ እንደፈረደበት ክው እያለ ወደ ባንክ ቤት ሄዶ ሲጠይቅ አረ ምንም ነገር የለም፣ ምንም የሚያሳይ የሚታወቅም ነገር የለ ብለው አባዬን ቅንጡን ብሎ ይሰዱታል ማለት ነው። ከዚያ አባዬም ደግሞ ይደውልና ለልጅቱ እንዲሁ ይሄን ሁሉ ነገር ያደረግሽ እንዲሁ ሳትተዋወቂ ነው እንዲህ አውቀዋለሁ ጥሩ ሰው ነው ያልሽኝ እንዲሁ ዝም ብለሽ ነው እንዲህ ይላል ማለት ነው። ሸቃሊት ሆዬ ደግሞ እንዲሁ በጥፍ አንጀቷ ጉምድ እያለ በአባቷ ጉዳይ ማለት በባንክ ጉዳይ ማለት ቻለሳካላት ሲል አሁን ሚዲያ ላይ ወጥታ ያዙ ሊቀቁኝ እያለች ነው። የሚገርማችሁ ነገር ቢያንስ ፎቶውን እንኳን አስለጥፋ ይሄ ሰውዬ ብሬን ብልቶኛል ልክ እኔ እንደበላኝ እናንተን እንዳይበላችሁ ሸቃሎች ጥንቃቄ አድርጉ እንኳን እንዳትል አንድ ቀንም በቪዲዮ ኮል አውርታ ታውቅም፣ አንድ ቀንም ፎቶ ልኮላት ታውቅም። እንደዚህ ብላ ከጥቅም ውጭ ሆነችላችኋል የሀገሬ ልጆች። እና አሁንም ድረስ ገና እንዳልኳችሁ የብዙ ወር ከአሰሪዎቿ ቀድማ ብር ወስዳለች ማለት ነው። እና ያንን ራሱ አልጨረስኩም ገና እየሰራው እየከፈልኩ ነው አለች። እንዲሁ እህቶቼ እንዲሁ ምን እዳ መጥቶባችሁ ነው ግን እንዲሁ እዳ ዘላችሁ የምትገባረተው? ምን ይባላል መሰላችሁ በእኛ ሀገር አባባል እዳ የሌለበት ሰው የባለ እዳ ልጅ ያገባል አሉ። እንዲሁ እንደነዚህ ያሉት እኮ ናቸው። ምን ናችሁ ነው ግን ምናችሁ ነው ግን የሚበላ ሀገሬ ልጆች? እንዲሁ እናንተ ስታስቡት እንዲሁ ባልጠፋ ሴት ማለት ነው። እውነት እነሱ እናንተን ፈልገው ከካናዳ አረብ ሀገር ሴት ፍለጋ የሚመጡ ይመስላችኋል? ኢትዮጵያ ስንት ሴት ባለበት ሀገር እውነት ከኢትዮጵያ ሴት አተው አረብ ሀገር ያለች ሴትን የሚያጠምዱ ይመስላችኋል? ለራሳቸው ለጥቅማቸው እኮ ነው የሚያጠምዷቸው የሀገሬ ልጆች። ስለዚህ ባካችሁን ገንዘባችሁን አትበሉ። ወላሂ ልጅቱ በቪዲዮ አይቻታለሁ። በጣም ነው የምታሳዝን። በጣም ገራገር ናት፣ የዋህነች ማለት ነው። ግን ደግሞ እሷን በቪዲዮ ማውጣት ስላልፈለግኩ እንጂ በቪዲዮ አወጣት ነበረ፣ ፖስት አድርጋን ነበር። ግን በጣም ያሳዘነች። ለምን ብትሉ ብልጥ አይደለችም። ሲጀመርም ስትታይም ታስተዋውቃለች ማለት ነው። የሆነች በቃ ገራገር ነገር ነች። ንግግር እንኳን በስርዓት እንኳን መናገር ማስረዳት እንኳን የማትችል ልጅ ነችና እባካችሁን የሀገሬ ልጆች ሲጀመር አትጀናጀኑ። ከተጀናጀናችሁ ፍቅር እንደሚይዛችሁ የምታውቁ ሴቶች አትጀናጀኑ፣ ይቅርባችሁ ማለት ነው። እሺ ከተጀናጀናችሁም ደግሞ ለምንድን ነው ገንዘባችሁን የምትሰጡ? ምንስ የሚሆን ምንም በቃ ያግባችሁ፣ የሚፍታችሁ፣ የሚያፍቅራችሁ፣ ምን ይበላችሁ ቅድሚያ ብር ስትጠየቁ በቃ ያኔ ቀይ ካርድ አሳይታችሁ ትውጡ የሀገሬ ልጆች። እኔ ስለ እሷ ተውትና ወላሂ አባትየው ነው ያሳዘነኝ። በዚያ ላይ ደግሞ አባትየው ይሄን ነገር መስማቱ በራሱ እንደኔ ውርደት ነው የሀገሬ ልጆች፣ ወላሂ ውርደት ነው ማለት ነው። እና ይህን ነገር ሰምቼ ማለፍ አልቻልኩም እና መጣሁ በጨለማ እየተንከላከልኩ ለማለት ያክል ነውና ስሩ፣ ገንዘባችሁን ያዙ የሀገሬ ልጆች። እውነቴን ነው የምላችሁ። ነገ ገንዘባችሁን ከያዛችሁ የፈለጋችሁትን ወንድ መርጣችሁ ማግባት ትችላላችሁ። እሺ ከገንዘባችሁም ከባላችሁም ሳትሆኑ ትቀራላችሁ። ሲጀመር እኮ በብር የተገዛ ወንድ እኮ አይበረከትም የሀገሬ ልጆችና ለወንድ ብር አታስለምዱ። እሺ እናንተ ያላችሁ ደግሞ እየገዛችሁ አገባችሁ። እኛ ብር የለንነስ ቁመን እንቀር በእናንተ ምክንያት እንዴ። ስለዚህ ለኛም እያሰባችሁ እናንተ ባለ ሀብት ስለሆናችሁ እየገዛችሁ እያገባችሁ ነው። ሀብት የሌለን ሰዎች ደግሞ ቁመን መቅረት የለብንም። ስለዚህ እንተሳሰብ፣ እንደ ሀገር እንደ ሸቃላ እየተሳሰብን የሀገሬ ልጆች። እናም አዲስ የመጣችሁቶች ብልጦች እየለ ነገሩ አሁን የሚመጡ ብልጦች ናቸው። እንዲሁም ድሮ የመጣንን የሆነ ገራገር ነገር እና ገንዘባችሁን ያዙ ለማለት ነው። ስላሳዘነችኝም እንዲሁም ደግሞ አባቷ ጉዳዩን መስማቱ ማሳፍሮኛል። ይሄን ልንገራችሁ ብዬ ነበር የመጣሁት። ሰላም ሁኑ።